የተከበራችሁ አበው ካህናት አባቶች ቆሞሳት የተከበራችሁ ሐዋርያት ዲያቆናት በልዑል እግዚአብሔር ስም ያመናችሁ ከውሃና ከመንፈስ በዳግመኛ ልደት በጥምቀት የእግዚአብሔር ልጆች የተባላችሁ እናቶችና አባቶች እህቶችና ወንድሞች እንዲሁም ሕፃናት በእግዚአብሔር ስም እንደምን ዋላችሁ? እንዴት ከረማችሁ? ቸርነት የባህሪው ይቅርታ የባህሪው የሆነ አምላካችን እግዚአብሔር በቸርነቱና በይቅርታው ጠብቆ ለዚህ ሰዓትና ለዚህ ጊዜ ስላደረሰን ክብርና ምስጋና ለእርሱ ይሁን። በቤተልሔም በቤተ መቅደስ ተገኝተን እንድንዘምር የፈቀደልን ጌታ የኃጢአት ሸማ ልብሳችን ወልቆ የጽድቅና የበረከት የልጅነትና የድህነትን ካባ እንድንጎናጸፍ የፈቀደልን አምላክ አሁንም ስለማይነገር ተነግሮ ስለማያልቅ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። አሜን። እንግዲህ ፕሮግራማችን ሰፋ ያለ ነበር። በታዘዝኩት መሰረት ሰፋ ላለ አገልግሎት ነው የመጣሁት። እንደ እግዚአብሔር ፈቃድ እግዚአብሔር የወደደው ሆኖ ሌላው ደግሞ ሰፋ ያለ አገልግሎት በዚህ ያስለጠ አጭሯ ርዕስ ይዛችኋት የምትሄዱ ለክርስቶስ ወንጌል እንደሚገባ ኑሩ የምትል ትሆናለች። ይህችን ቃል ሁላችሁም በልቦናችሁም እንድትይዟት ባፋችሁም በአንደበታችሁም እንድትናገሯት ሁል ጊዜ ስትነሱ ስትቀመጡ እንድታስቧት እፈልጋለሁ። ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች የላከው አብይ መልእክት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የተላከ ምዕራፍ 1 ቁጥር 27 እስከ 29 ቅዱስ ጳውሎስ እግዚአብሔር ለአገልግሎት ከጠራው ቀን ጀምሮ ይልቁንም ደግሞ በደማስቆ የአምላኩ የእግዚአብሔር የበረከት ድምፅ ከጠራው በኋላ ያኔ ጥንት የነበረበትን የኃጢአት ኑሮ ጥሎ እንዲመጣ የነበረበትን የኃጢአት ሕይወት አልባሌ ኑሮ አልባሌ ሕይወት ጥሎ ሰማያዊውን ክብር ሰማያዊውን ጸጋ የሚያሰጠውን ክርስቲያናዊ ሕይወትን ተከትሎ እንዲኖር እግዚአብሔር ፈቀደለት። ቅዱስ ዳዊት በመዝሙር 41 ቁጥር 1 ላይ ከመያፈቅር ኃይል አባል ከተባያ ከማሁ ታፈቅር ነፍስ ያለ እግዚአብሔር ውሃ የጠማት ዋሊያ ውሃ ጠምቷት ውሃ ለማግኘት እንድትናፍቅና እንድትጓጓ ከፀሐዩ ሐሩር የተነሳ ከጉዞው ብዛት የተነሳ ከመንገዱ ርዝመት የተነሳ ከዋዩ የተነሳ ውሃን ናፍቃ የነበረች እንስሳ ውሃ ባገኘች ጊዜ ደስ ብሏት ከድካሟ እንድታርፍ እንድትበረታ ከጥማቷ እንድትረካ ውሃን ባገኘች ጊዜ ሕይወቷ እንደሚለወጥ እንደሚስተካከል አለ ቅዱስ ዳዊት። የኔም ሕይወት
የእግዚአብሔርን በረከት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ሰላም፣ የእግዚአብሔርን ፍቅር ትናፍቃለች አለ። ቅዱስ ዳዊት ይህንን ቃል የተናገረው ስለ እርሱ ብቻ አይደለም። ዛሬም የእግዚአብሔር ቃል ስለሚጠማን፣ የእግዚአብሔር ፍቅር ስለሚርበን፣ የቤተ መቅደስ መዓዛዋ ስለሚናፍቀን፣ የቤተ መቅደስ ፍቅሯ ስለሚናፍቀን የቤተ ክርስቲያን ልጆች ሁሉ የተነገረ ቃል ቅድም ከስነ ፍጥረት ታሪክ ተነስቶ ዛሬ እስካለንባት ቤተ ክርስቲያን ሕይወት ድረስ የነበረው በታች የነበረው ያ ዝግጅት እኛ ወይም የእኛ አባቶች፣ የእኛ አስገኞች፣ የእኛ መገኛ፣ የእኛ ግኝት ለዛሬ ያለንበት ሕይወት የደረስነው ከየት ወዴት ወዴት ነው ያመለክታል። ይህች ቤተ ክርስቲያን በአልማዝ በዕንቁ አጊጣ በእብነ በረድ አሸብርቃ በሞዛይክ ተውባ በከበረ መስቀል ተባርካ በከበረው የቃል ኪዳን ታቦት አጊጣ ሰማያዊውን ምስጢር በሚገልጹ ካህናት ተመልካ በእግዚአብሔር የቃል ኪዳን ብዙዎች በደሙ በከበሩ ምዕመናን ተዋጅታ ለዚህ የበቃቸው የደም ካሳ ተከፍሎባት ቅዱሳን መከራ ተቀብለውባት ጻድቃን በስደት መከራ አይተውባት ሰማዕታት በሰይፍ ተመትረውባት ካህናት በጠላት በአረማውያን ተሰድበው ተቀጥቅጠውባት ምዕመናን በጸሎት ተጋድለውባት እግዚአብሔር በከበረ ደሙ ፈሳሽነት አክብሯት ለዚህ ክብር በቅታለች። ክብርና ምስጋና ለአምላካችን ይሁን። አሜን አሜን። ምንድነው የጣሊያን ሕዝብ ቀዝቃዛ አሜን በል። ክብርና ምስጋና ለአምላካችን ይሁን። አሜን። አባቶቻችን ባለፉበት እንድናይ፣ በቆሙበት እንድንቆም፣ ባዩበት ዓይን እንድናይ፣ በሰሙበት ጆሮ እንድንሰማ፣ ባመሰገኑበት አንደበት እንድናመሰግን፣ በደጎሱበት በጻፉበት በባረኩበት እጅ እንድንባርክ፣ እንድንጽፍ፣ እንድናመሰግን፣ እንድንመጸው፣ በሰገዱባት መቅደስ እንድንሰግድ፣ በምሩባት ሕግ እንድንኖር ያደረገን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ስለዚህም ነው የዚህ ዘመን ሕዝብ ጳውሎስ በነበረበት ዘመን ይህንን ቃል አያውቅምና የፊልጵስዩስ ክርስቲያኖች ይልቁንም በዘመኑ በነበረው የኃጢአት ኑሮ በዘመኑ በነበረው የኃጢአት ሕይወት ተመሳቅለው ሕይወታቸው በእግዚአብሔር ፊት አልባረክ ብሎ አልጸና ብሎ ፍጥረታዊ ሰውነታቸው ናቸው። አሁን ግን ልመክራችሁ እወዳለሁ። ሁልጊዜ ከእናንተ ጋር ሆኜ ብነግራችሁ ደስ ይለኝ ነበረ። አሁን የሰማችሁት ቃል፣ አሁን ያያችሁት መልእክት፣ አሁን የሰማችሁት ቋንቋ፣ አሁን ያዳመጣችሁት መዝሙር፣ አሁን ያዳመጣችሁት ድምፅ ሁሉ ይበቃችኋል። ግን አለ ይህ ብቻ አይደለም። ልለምናችሁ የምፈልገው በልመና፣ ልመክራችሁ የምፈልገው በምክር፣ ላዛችሁ የምፈልገው በትእዛዝ ቢኖር ለክርስቶስ ወንጌል እንደሚገባ ኑሩ። ይህን ቃል ሁላችሁም ደግማችሁ እንድትሉ እፈልጋለሁ። ለክርስቶስ ወንጌል፣ ለክርስቶስ ወንጌል አይዟችሁ፣ ጥቂቶች ብትሆኑ ብዙዎች ናቸው። ለክርስቶስ ወንጌል፣ ለክርስቶስ ወንጌል እንደሚገባ ኑሩ። እግዚአብሔርን በፍቅር አገልግሉት። ይሄ ቅዱስ ጳውሎስ ቃል የጥበበ ሥላሴ ቃል አይደለም። ሌሎች አባቶችን ቃል አይደለም። የአባታችን የመሪያችን የመምህራችን የሐዋርያው የቤተ ክርስቲያን ብርሃን የተባለው የቅዱስ ጳውሎስ ቃል። ይህ ቃል የጳውሎስ ቃል ብቻ አይደለም፣ የእግዚአብሔር መንፈስ ቅዱስ ቃል። ለምን ቢሉ እግዚአብሔር በአባቶቻችን አድሮ ይናገራል። እኛ ለክርስቶስ ወንጌል እንደሚገባ ካልኖር እግዚአብሔር ከእኛ ጋር መኖር አይችልም። የክርስቶስ ወንጌል
ለክርስቶስ ወንጌል እንደሚገባ ብሎ ምንድነው ብለን ስንል አንዱ ከበዓላቶቻችን ድንጋይ እየቆረጠ እሳት እያነደደ አደን እያደነ ከእንስሳት ጋር እየኖረ እየበላ እየጠጣ እየወለደ እየተዋለደ ፈቃዱን እየፈጸመ በዚያው ቀርቶ የሚያልፍ ስለ እግዚአብሔር ሕግ የሚያስጨንቀው ነገር የሌለ ስለ ቤተ ክርስቲያን የሚያስጨንቀው ነገር የሌለ ስለ ወንድም ፍቅር የሚያስጨንቀው ነገር የሌለ ስለ ሕግጋት የሚያስጨንቀው ነገር የሌለ ስለ ቤተ ክርስቲያን ስርዓት የሚያስጨንቀው ያይደለ ስለ ቅዱሳን ክብር የሚጨነቅ ያይደለ ስለ ነገረ መስቀሉ የሚያስብ አእምሮ የሌለ ይበላል፣ ይጠጣል፣ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል፣ ይሰራል፣ ይወጣል፣ ይወርዳል፣ ይለብሳል፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ይሞታል። አለቀ። ለሱ ሕይወቱ ኑሮ። ይህ ሰው ፍጥረታዊው ሰው ይባላል። እንዲህ አይነት ሰው ቤተክርስቲያን ውስጥ አለ ይሆን? ምናልባት ትንሽ ከሱ ለየት ያሉ ሰዎች ይኖሩ ይሆናል። ድንገት ነጠላ የለበሱ በነጠላ መልበስ የሚለዩ ካባ የደረቡ እንደኔ በካባ የተለየ የተሸፈኑ ነገር ግን አሁንም እንደዚያ ፍጥረታዊ ሰው እግዚአብሔርን በፍርሃት እግዚአብሔርን በፍቅር እግዚአብሔርን በስርዓት ማምለክ ያልቻሉ ያ በፕሪሚቲቭ ሶሳይቲ የነበረው በመጀመሪያው ምዕተ ዓመት የነበረው በሕገ ልቡና ይኖሩ ለነበሩ ሕዝቦች አኗኗር ያለውን ኑሮ ብቻ ማውራት አይደለም። ዛሬም በእኛ ዘመን እንዲህ አይነት ሰዎች አሉ። እስቲ ስንቶቻችን ስንነሳ አመስግነን፣ ስንበላ አመስግነን፣ ስራ ስንጀምር አመስግነን፣ ሰማይ ስንበር አመስግነን፣ መኪና ስንገባ አመስግነን፣ ጉዟችንን መንገዳችንን ሕይወታችንን ለእግዚአብሔር አደራ ሰጥተን ትዳራችንን ለእግዚአብሔር አደራ ሰጥተን ትምህርታችንን ለእግዚአብሔር አደራ ሰጥተን አገልግሎታችንን ለእግዚአብሔር አደራ ሰጥተን የምንጀምር ስንቶች ሳትዋሹ ራሳችሁን መልስ ለራሳችሁ ስጡ። በምትኖሩት ኑሮ፣ በምትሰሩት ስራ፣ በምታደርጉት እንቅስቃሴ፣ በምታደርጉት ጉዞ ሁሉ እግዚአብሔር ከሌለ ምንድናችሁ ማለት ነው? ፍጥረታውያን ናቸው። እንደተፈጠራችሁ ወይም በሌላ አነጋገር ስድብ ይሆን ምንድን ነው የሚባለው? ግብረ እንስሳት ማለት ነው። ከእንስሳት የምንለይበት ምን ነገር የለም ማለት ነው። ከእንስሳት የምንለይበት ሁለተኛው ከዚያ ለየት ያሉት ትንሽ የተሻሻሉት ራመድ ያሉት አንድ እርምጃ የሄዱት ሁለተኛዎቹ ግሩፖች ስጋውያን ይባላሉ። ስጋዊው ሰው ምናልኩኝ ወደ ማለት አይደለም። ስጋዊው ሰው ማለት ሌላ። ይህ ስጋዊው ሰው ደግሞ ከፍጥረታዊ ሰው የሚለየው ተጠምቋል፣ አምኗል፣ ቤተ ክርስቲያን ይመጣል፣ ይሳለማል፣ ቅዳሴ ያስቀድሳል፣ አልያም ይቀድሳል፣ ይዘምራል፣ ያዘምራል፣ ያገለግላል፣ ይወጣል፣ ይወርዳል። ነገር ግን አገልግሎቱ በእምነት አገልግሎቱ በንጽህና ተልእኮ በቅድስና ተልእኮ ስለ እግዚአብሔር ፍቅር አይደለም። ወይ ሰው እንዲያይለት ወይ ጊዜ ማሳለፊያ ወይም ሰው አስጨንቆ ስላመጣው ወይም ደግሞ በልምድ ስለሚመጣ ካልሆነ ነገር ቤተ ክርስቲያን በሌላ ነገር አያውቃትም። ከኔ ጋር ናቸው። ትዳር አለው፣ ትዳሩ አልተባረከም፣ ግን ክርስቲያን ብቸኛ ነው፣ ድንግልናውን አልጠበቀም፣ ግን ክርስቲያን ይሰራል፣ አስራት በኩራት አያወጣም፣ ግን ክርስቲያን ይጾማል፣ ጸሎትና እንባ የለውም፣ ግን ክርስቲያን
ያስቀድሳል። ቅዱስ ሥጋውን ክቡር ደሙን አይቀበልም፣ ግን ክርስቲያን ነው። ይህ ሰው ከፍጥረታዊው ሰው የተለየው በመምጣቱ ካልሆነ በቀር ሌላ ነገር ለውጥ ነው። ይህ ሰው ሥጋዊ ወይም ሥጋዊ እንዲህ አይነት ኑሮ ያላቸው ብዙዎች አሉ። ምናልባት እቺ የሁለተኛዋ ሕይወት ብዙዎቻችንን ታመሳሰለን ይሆናል። አታመሳሰለን? እናስቀድሳለን፣ ግን ሥጋው ደግሞ አንቀበልም። ትዳር አለን፣ ግን ትዳራችን የተባረከ አይደለም። እንጾማለን፣ ግን በጾማችን እግዚአብሔር አልከበረበትም። እንጸልያለን፣ ስለ ኃጢአታችን አናለቅስም። እንመጣለን፣ ነገረ መስቀሉ አልገባን። ቤተ ክርስቲያን እንመላለሳለን፣ በልምድ ነው። ሚስጥሩ፣ ሕይወቱ፣ ፍቅሩ አድሮብን አይደለም። እናገለግላለን፣ አገልግሎታችን ምናልባት ለበረከት አላበቃንም። ለምን? ያልተስተካከለ ከውስጣችን አለ። ገና የቀረ ብዙ ነገር አለ። ጠዋት እንዘምራለን፣ ማታ እንዘፍናለን። ጠዋት እንሰጣለን፣ ማታ እንመጥቃለን። ጠዋት ደናግል ነን፣ ማታ ሴሰኞች ነን። ሕይወታችን የተባረከ አይደለም። ካህናት ቤታችንን በጸበል ያረቁታል፣ ልባችን ግን እንደደነዘዘ እደረቅ ነው። ስንመጣ ሁልጊዜ በጸበል እንረሳለን። ሰውነታችን፣ ልባችን፣ ልብሳችን በጸበል በውሃው ረጥቦ ይመለሳል። ውስጣችን ግን አልነካው። ዛሬ ጥምቀት ነው። የጥምቀት ልብስ አዘጋጅተናል። ይህን ደብዳቤያችን ግን እስካሁን አልተቀደደም። ቤተልሔም ወርደናል። እጅ መንሻችን ግን እግዚአብሔር አልተቀበለውም። እጃችን ባዶ ነው። ቀራንዮ ሄደናል። ድንግል ማርያምን በሐዘኗ አልመሰልናትም። ጎልጎታ ደርሰናል። መግደላዊት ያገኘችውን ክብር እንኳን አላገኘንም። ገና ይቀረናል። እንጾማለን። መጨረሻችን ግን ድካማችን ግን የድካማችን ማስሪያ ግን የሰበሰብነው እንጨት ግን አልተቋጠረም። አእምሯችን አልተሰበሰበም። እግዚአብሔር እንደሚወደው ጉዞ አልተጓዝንም። ሁልጊዜ እናስባለን። ሥጋው ደግሞ ሲወርድ ድፍት ብለን እናለቅሳለን። እኔስ መቼ ነው ጌታ ሆይ እንላለን። ነገር ግን እስከዚያ ሰዓት አልበቃንም፣ አልደረስም። እንሰራለን። አስራታችንን ለማውጣት እሻችንን ቢያለ ሌላ በወንድማችንን እንኳን ማየት አልቻለም። ስለዚህ ሥጋውያን ገና መንፈሳዊነት ውስጥ አልገባንም። ስለዚህ ዛሬ መንፈሳዊነት ውስጥ እንገባ ያስፈልጋል። ዛሬ መንፈሳዊነት ውስጥ እንገባ ያስፈልጋል። ስንመጣ ስንወድቅ በእግዚአብሔር ላይ ስንከባለን አባቶቻችን ቤታችን መጥተው ጸበሉን ሲረጩ ማዕዱን ሲባረኩ ቤታችን ፍጹም የእግዚአብሔር ማደሪያ መሆን አለበት። ቤቱ እንደተባረከ መቅረት የለበትም። ቤቱ የሥላሴ ማደሪያ መሆን አለበት። አልጋው ንጹሕ ቅዱስ መሆን አለበት። ዘሩ የተባረከ መሆን አለበት። ትዳሩ የተባረከ መሆን አለበት። ከሥጋውና ከደሙ ጋር የተገናኘን መሆን አለብን። የተዋህድን መሆን አለብን። ጸበል ጠጥተን ተመላሾች ብቻ መሆን የለብንም። ዕጣን አሽተን ተመላሾች ብቻ መሆን የለብንም። መዓዛችን ተቀይሮ ዕጣን ሸተን መሄድ አለብን። የኃጢአት መዓዛችን ወልቆ የቅዱሳንን መዓዛ መያዝ ይገባናል። ፍጥረታዊውን ነገር ጥለን ሥጋዊውን ነገር ጥለን ወደ መንፈሳዊ ሕይወት መምጣት ይገባናል። ያን ጊዜ ለክርስቶስ ወንጌል እንደሚገባ ኖርን ማለት ነው። ያን ጊዜ ለክርስቶስ ወንጌል እንደሚመች ኖርን ማለት ነው። ሥጋው ደግሞ መቀበል ሱፍ መልበስ አይከለክልም። በሰማይ መብረር፣ በምድር መሽከርከር አይከለክልም። ቶዮታ፣ ሜርሴዲስ
ወይም ደግሞ ሮይስ ሮይስ ፖርሽ መንዳት አይከለክልም። እናንተ ሀገር መኪና ምንድን ነው ትልቅ ዋጋ የሚያወጣው? እንግሊዝ ሀገር ፖርሽ ሮይስ ሮይስ ይባላሉ። የ400 የ500 ሺህ ብር ፓውንድ መኪናዎች። እዚህ ሀገር ፌራሪ የ60 ሺህ ብር መኪና ስሩትም እሺ፣ እሱም መንዳት አይከለክልም። ቦይንግ ማሽከርከር አይከለክልም። በቅዱስ ሥጋውና በክብር ደሙ መክበር ከእግዚአብሔር ጋር ነው። ትዳር በእግዚአብሔር ፊት ሲባረክ፣ ምንጣፉ በእግዚአብሔር ፊት ሲባረክ ልጆች የተባረኩ ይሆናሉ። ዘርህ የተባረከ ይሆናል። ትውልዱ የተባረከ ይሆናል። ልብናን እግዚአብሔር ይሰማል። ነገ ለቤተ ክርስቲያንና ለሀገር እሾህ አውጥተህ ወይም ተክለህ። ስለዚህ ወገኖቼ የሚያስፈልገን ነገር ለምን ስደተኛነት ከክርስቶስ ጋርና ከክርስቶስ ደም ይለያቸው። ስለዚህ ወገኖቼ እንደውም ስደት በመከራ ያጸናል። እንደውም ስደት እውነተኛ ክርስቲያን ያደርጋል፣ ይፈትናል። ሶስተኛውና የመጨረሻው መንፈሳዊው ሰውነት ነው። መንፈሳዊው ሰውነት እንዳነጋገሩ መንፈሳዊ ነው። በቤተ ክርስቲያንም መንፈሳዊ ነው፣ በውጭም መንፈሳዊ ነው። መንፈሳዊው ሰው በቤተ ክርስቲያን ብቻ አይደለም ትሁት፣ በውጭም ነጋዴ ከሆነ በንግዱ ቦታ ትሁት ነው። የቀን ሰራተኛም ከሆነ በስራው ቦታ ትሁት ነው። አለቃውን አክብሮ ነው የሚሰራው። ስራውን አክብሮ ነው የሚሰራው። በዓለማዊ ኑሮ ትሁት ነው። መንፈሳዊ ሰው ሰውን አክባሪ ነው። መንፈሳዊ ሰው እርምጃው እግዚአብሔርን በመፍራት ነው። አይሰርቅም፣ አይዋሽም፣ አያማም፣ አያሳማም፣ አይዘሙትም፣ አይሰስንም፣ አይሰቅምም፣ አይዘፍንም፣ አይዳራም፣ አይነጥቅም፣ አይቀማም፣ በሐሰት አይምልም። ባህሪው ንጹሕ ነው። ስቶ እንደ ሰውነቱ ቢቆሽሽ እግዚአብሔርነቱን አስቦ ንስሐ ይገባል። ቢወድቅ ይነሳል። ጠዋት ወድቆ ከሆነ ማታ ይነሳል። ማታ ወድቆ ከሆነ ጠዋት ይነሳል። እስቲ ስንቶቻችሁ ናችሁ አባ እንደምን ዋሉ ብላችሁ አባን ደውላችሁ እስቲ ብቅ በሉ ቡና ጠጡ ብላችሁ አባን ካናገራችሁ በኋላ ወይ ቡና ከጋበዛችሁ በኋላ በሉ አባ እንግዲህ ሳምንት እንገናኝ ደህና ዋሉ ብላችሁ ትሸኙ። አንድም ቀን በጸሎት፣ አንድም ቀን በንስሐ፣ አንድም ቀን ኃጢአታችሁን ተናግራችሁ ማታውቁ ስንቶቻችሁ ትናገራላችሁ? አይ አባቴ ትላንትና ባልንጀራዬን በስልክ አስቀየምኳት፣ ትላንትና ባልንጀራዬን በስልክ አሳዘንኳት፣ ኧረ እንደው ምን ይሻለኛል? ወዮልኝ፣ እግዚአብሔርን አሳዝኜዋለሁ፣ እህቴን በድያታለሁ፣ አባ ኧረ ንስሐ ይስጡኝ፣ ኧረ ያስታርቁኝ ብላችሁ ያላችሁ ስንቶች ናችሁ? ነገርኳት እኮ ልክ ልኳን አባ ነገርኩት እኮ አስታጠቅኩት እስከ አፍንጫው ያንን ሰውዬ እኮ አገኘሁት ነገርኩት። ልክ ኃጢአታችንን እንደ ድል የሚቆጥሩ ሰዎች ነው። ስለዚህ በቤተ ክርስቲያን መመላለሳችን ከዚያ ነገር እንድንጸዳ፣ ትላንት ያላረግነውን መንፈሳዊ ሥራ ዛሬ እንድናደርግ ነው። ትላንት ያልኖርንበትን መንፈሳዊ ኑሮ ዛሬ እንድንኖር ነው። ትላንትና ሰው ቢጠፋ በቤተልሔም የዘመሩ አህያና ላምን ተክተን ዛሬ ሰው ሆነን እግዚአብሔርን እንድናመሰግን የእርቅ ሰዓት፣ የሰላም ሰዓት፣ የበረከት ሰዓት፣ የድህነት ሰዓት፣ የይቅርታ እንባላለን። ያን ጊዜ የጻድቃን የሰማዕታት በረከት በቤታችን፣ እኛ ሰላም ያልነው ሰላም ሁሉ ይኖረዋል። እኛ የገባንበት በረከት ሁሉ ይገባበታል። ለበለዚያ የእግዚአብሔር ሰው መሆናችን አይታወቅም። ነገ ጥምቀት ነው። ምናልባት ከአቅም በላይ ካልሆነ በቀር ስርዓት ትተን ሁላችንም የእግዚአብሔርን በዓል ማክበር ይገባናል። የዕዳ ደብዳቤያችን የተደመሰሰበት ቀን ነው። ሰፊ ጉባኤ ይኖረናል። እንነጋገራለን። ወንጌል ይሰበካል። ካህናት ይዘምራሉ። የቃል ኪዳን ታቦት ይከብራል። መስቀል ይተከላል። ድባብ ይዘረጋል። ምንጣፍ ይነጠፋል። ብርሃን ይበራል። በቤታችን ትመጣለች። እግዚአብሔር ይከብራል።
ይቀደዳል። ስለዚህ ራሳችን ማዘጋጅ ካለባበስ፣ ካነጋገር፣ ካመጋገብ፣ ካረማመድ፣ ካኗኗር ጀምሮ ራሳችን እናዘጋጅ። እግዚአብሔር አምላካችን ለነገ ሰው የበቃን ያደርገን ፈቃዱ ይሆንልን። አሜን። ዛሬ ይህ ሰሞን ዘመነ ልደት፣ ዘመነ አስተርእዮ፣ የመገለጥ ዘመን፣ ነገ በሰፊው እንነጋገራለን። የዳንበት ዘመን፣ የታረቅንበት ዘመን ስለሆነ ሰውና መላእክት የዘመሩበት ዘመን ስለሆነ ራሳችን እናዘጋጅ። ለእርቅ ከእግዚአብሔር ጋር፣ ለእርቅ ከመላእክቱ ጋር፣ ለእርቅ ከቅዱሳኑ ጋር፣ ለእርቅ ከወንድሞቻችን ከእህቶቻችን ጋር። ያን ጊዜ እግዚአብሔር በበረከት እኛ ጋር ይሆናል። ስብሐት ለእግዚአብሔር በሰማያት፣ ስብሐት ለእግዚአብሔር በሰማያት፣ ወሰላም በምድር ስምረቱ በሰማይ። ሃሌሉያ ብድግ ሃሌሉያ 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 አሜን። ቃል